ሁላችንም በተለይ ደግሞ ሴቶች ዝንጥ ያለ አለባበስ መልበስ እንፈልጋለን። ነገር ግን ብዙዎቻችን እንዴት ብንለብስ እንደሚያምርብን፣ የትኛው ልብሳችን ከየትኛው ልብሳችን ጋር እንደሚሄድ ለማወቅ እንቸገራለን። ሰላም፣ በዛሬው ቪዲዮአችን ባለማወቅ የምናደርጋቸው ነገር ግን አለባበሳችንን ሳቢና ማራኪ እንዳይሆኑ የሚያደርጉ ተግባራትን እናያለን። የትኛውም ሴት እለት እለት መልበስ ያለባትን ልብስም ሆነ የአለባበስ ስታይል በዘፈቀደ መምረጥ የለባትም። አለባበስ በጊዜ በቦታና በሁኔታዎች ላይ ይወሰናል። የትኛውም ሴት ጠዋት ተነስታ መልበስ ያለባትን ልብስ ስታስብ ማስተዋል ያሉባት ነገሮች ጊዜ፣ ቦታና ሁኔታዎችን ነው። ጊዜ ስንል ክረምት ነው በጋ፣ እኩለ ቀን ነው ወይስ አመሻሽ የሚለውን ሲሆን የትኛውም የምንለብሰው አለባበስ ጊዜውን ያማከለ መሆን ይኖርበታል። ለምሳሌ አንዲት ሴት ክረምት ላይ ረጅም ቡትስ በካፖርት ብትለብስ ይህ አለባበስ ጊዜውን ያማከለ በመሆኑ የሚያምርና ማራኪ ገጽታን ይሰጣታል። ራሱን አለባበስ በበጋ ወይንም ኃይለኛ ፀሐይ ባለበት ወቅት ብትለብሰው ጊዜውን ያላማከለ በመሆኑ ብቻ ደስ የማይልና ግራ የሚያጋባ ስሜትን ይፈጥራል። ስለሆነም የትኛውም ሴት የአለባበስ ስታይሏን ስትመርጥ ጊዜውን ወይንም ወቅቱን ከግምት ውስጥ ማስገባት ይኖርባታል። ከጊዜ በመቀጠል ቦታ ወሳኝነት አለው። ለምንሄድበት ለየትኛውም ቦታ የሚመጥን አለባበስ መልበስ ይኖርብናል። ስለሆነም ቤት ውስጥ ስንውል ለቤት የሚመጥን ብሎም ምቾት የሚሰጠንን አለባበስ መልበስ ሲኖርብን፣ በተቃራኒው ደግሞ ከቤት ውጪ የምንወጣ ከሆነ እንደየቦታው ታሳቢ በማድረግ አለባበሳችንን መምረጥ ይኖርብናል። ከጊዜና ከቦታ በመቀጠል አለባበስ ሁኔታዎች ላይ ይወሰናል። ይህንንም ስንል አለባበሳችን ከሰውነታችን ጋር፣ ከዘመኑ ፋሽን ጋር እንዲሁም ከተለያዩ ሁኔታዎች ጋር መጣጣም መቻል አለበት እያልን ነው። በጥቅሉ አለባበሳችን ጊዜን፣ ቦታንና ሁኔታን ያማከለ መሆን አለበት። ስለ አለባበስ ይህንን ያህል ካልን በመቀጠል ደግሞ ባለማወቅ የምናደርጋቸው ነገር ግን አለባበሳችንን የሚያበላሹ ተግባራት የትኞቹ ናቸው የሚለውን እንይ። የመጀመሪያው ልካችን ያልሆነ ልብስን መልበስ ነው። ልካችን ያልሆነ ልብስን ስንለብስ ልብሱ ምን ያህል ቢያምርም እኛ ላይ ግን ዝርክርክና ግዴለሽ መስለን እንድንታይ ያደርገናል። ስለሆነም ማንኛውም የምንለብሰው ልብስ ከኛ ጋር ፊት የሚያደርግ ማለትም ያልረዘመ ብሎም ያላጠረ መሆን አለበት። ሁለተኛ፣ የተሳሳተ የከለር ኮምቢኔሽን ወይንም የከለር ስብጥር። ይህም ማለት ማች የማያደርግ ወይንም ከለሩ አብሮ የማይሄድ አለባበስ ሲሆን ይህም የለበስነው አለባበስ ደስ የማይልና የሚረብሽ ስሜት እንዲፈጥር ያደርጋል። ስለሆነም ምንጊዜም ልብስ መልበስ ስናስብ የትኞቹ ከለሮች አብረው እንደሚሄዱ ማወቅ አለብን። ሶስተኛ፣ የተጨማደደ ልብስ መልበስ። ምንም እንኳን የለበስነው ልብስ ቢያምርም ብሎም ውድ ቢሆንም ከተጨማደደ ውበቱን ያሳጠዋል፣ እንዲሁም ርካሽ ያስመስለዋል። ስለሆነም የትኛውንም የምንለብሰውን ልብስ በአግባቡ ተኩሰን መልበስ ይኖርብናል። አራተኛ፣ የተሳሳተ የጫማ ምርጫ። አለባበሳችን ላይ የጫማ ምርጫችን ከፍተኛውን ድርሻ ይወስዳል። ምንም እንኳን አለባበሳችን ቢያምርም ከለበስነው ልብስ ጋር አብሮ የማይሄድ ጫማ ካደረግን ከላይ እስከታች የለበስነውን ልብስ ዋጋ ያሳጠዋል። ጫማችን ከለበስነው ልብስ ጋር ከመሄዱም በላይ ንጹህ መሆን አለበት። ምንም እንኳን ጫማችን ከለበስነው ልብስ ጋር የሚሄድ ሆኖ ነገር ግን ንጹህ ካልሆነ አለባበሳችንን ያበላሽብናል። አምስተኛ፣ ንጽህና የጎደለው ጥፍር። ምንም እንኳን የለበስነው ልብስ ጥሩና ያማረ ቢሆንም ጥፍራችን ውስጥ ቆሻሻ ካለ ወይንም ጥፍር ቀለም ተቀብተን በአግባቡ ያልተቀባ ወይንም ጥፍር ቀለሙ ለቆ ነገር ግን በደንብ ያለቀቀ ከሆነ ቸልተኛና ግዴለሽ መስለን እንድንታይ ያደርገናል። ስድስተኛ፣ ብዛት ያለው ጌጣጌጥ መጠቀም። በአንድ ጊዜ 2-3 ብራስሌት፣ ብዛት ያለው ቀለበት፣ ጆሮ ጌጥ እንዲሁም 2 እና 3 የአንገት ሐብል መጠቀም አለባበሳችንን ያበላሽብናል። ስለሆነም አንድ የአንገት ሐብል፣ አንድ የጆሮ ጌጥ እንዲሁም እንደ አስፈላጊነቱ አንድ ብራስሌት ብንጠቀም የተሻለ እይታን ይሰጠናል። ሰባተኛ፣ ብዙ አይነት ከለር በአንድ ጊዜ መጠቀም። በአንድ ጊዜ ከሁለት አይነት ከለር በላይ ባንለብስ ይመረጣል። ተመሳሳይ ሼድ ከመረጥን ደግሞ ልክ እንደዚህ 3 ማድረግ እንችላለን። ነገር ግን በአንድ ጊዜ ብዙ አይነት ከለር ልብስ መልበስ ሕፃን መስለን እንድንታይ ያደርገናል። ስምንተኛ፣ ልክ ያልሆነ የቦርሳ ምርጫ። የቦርሳችን ቀለም ከለበስነው ልብስ ጋር የሚሄድ መሆን አለበት። የቦርሳችን ቀለም ብቻ ሳይሆን
የቦርሳችን አይነት ከለበስነው ልብስ ጋር ሊሄድ የሚችል መሆን አለበት። የቢሮ አለባበስ ለብሰን ስኩል ባግ የምናደርግ ከሆነ ወይንም የትምህርት ቤት አለባበስ ለብሰን የቢሮ ቦርሳ የምናደርግ ከሆነ ከአለባበሳችን ጋር ስለማይሄድ ደስ የማይል ምልከታን ያላብሰናል። 9ኛ በአግባቡ ያልተያዘ ጸጉር። ስለ አለባበስ ስናወራ ጸጉር ወሳኙን ድርሻ ይወስዳል። ምንም እንኳን አለባበሳችን ቢያምርም ጸጉራችን ካልተስተካከለ አለባበሳችንን ዋጋ ያሳጣዋል። ስለሆነም ከልብስ ምርጫችን እኩል ለጸጉራችንም ዋጋ መስጠት ይኖርብናል። 10ኛ ለምንሄድበት ቦታ የማይመጠን አለባበስ መልበስ። አለባበሳችን ለምንሄድበት ቦታ ያለንን ክብር ያሳያል። ትልቅ ግብዣ ላይ ተጠርተን ካዥዋል የሆነ ወይንም በማንኛውም ቀን የምንለብሰው አይነት አለባበስ ብንለብስ ለተጠራንበት ቦታ ዝቅተኛ ክብር እንደሰጠነው ያሳያል። በተጨማሪም በቦታው ያሉ ሰዎች ለኛ ደስ የማይል አመለካከት እንዲኖራቸው ያደርጋል። ስለሆነም በማንኛውም ጊዜ አለባበሳችን ለምንሄድበት ቦታ የሚመጥን መሆን አለበት። 11ኛ ሙሉ ዥንጉርጉር ልብስ መልበስ። እንደዚህ ያለው አለባበስ ማለትም ከላይም ከታችም ዥንጉርጉር ልብስ መልበስ ደስ የማይል እይታን ስለሚፈጥር ከታች ዥንጉርጉር ልብስ ከለበስን ከላይ ልሙጥ ከለር ያለው ልብስ ብንለብስ ወይንም ከላይ ዥንጉርጉር ከለበስን ከታች ልሙጥ ከለር ያለው ልብስ ብንለብስ ተመራጭ ይሆናል። ሌላኛውና የመጨረሻው ወቅቱን ያልጠበቀ አለባበስ መልበስ ነው። ቅድም እንዳልነው በክረምት የበጋ አለባበስ፣ በበጋ ደግሞ የክረምት አለባበስ መልበስ የለበስነውን ልብስ ወቅቱን ያልጠበቀ አለባበስ ስለሚያደርገው ማንኛውንም ልብስ ከመልበሳችን በፊት ወቅቱን ከግምት ውስጥ ማስገባት ይኖርብናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።